ወንበራችሁ ላይ ሲመጡ ጥቁር ታስለብሱናላችሁ። ያርሲ ክርስቲያኖች መቼ ነው ብለን የምንነሳው? በእኛ ህይወት ላይ ሲመጡ ግን ለምንድን ነው ጥቁር ማታስለብሱን? አሁን አያችኋቸው እኮ አሁን እኛ መከራ ደረሰብን ነው ታዲያ የሚያስብለው። ሰላም ኦርቶዶክሳውያን ባለማህተቦች እንደምን ቆያችሁ እንደምን አረፈዳችሁላችሁ በያላችሁበት ሰዓትና ቁጥጥር እንደምን አረፈዳችሁ እንደምን ዋላችሁ። እነሆ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። የዛሬው ርዕሰ ጉዳያችን የዛሬው የመነጋገሪያ አጀንዳችን የሚሆነው እንግዲህ ሊቀ መዘምራን ቴዎድሮስ ዮሴፍ ከላይ ወደ ታች ወርዷል ማለት ነው። ብዙ የተናገራቸው የሚያስቀይሙ ንግግሮች አሉ። እሱንና ሌሎችም እነ ዘማሪ ፋንቶል የተናገሩትን ነገር አብረን የምንመለከት አብረን የምናይ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። ወደ ቪዲዮ እንግዲህ በአርሲ ኦርቶዶክሳውያን ባለማህተቦች ላይ እየተፈጠረ ያለውን ነገር ሁላችንም ባለማህተቦች የምናውቀው ነገር ነው። እስከ አሁን ድረስ ብቻ በጥቅምት ወር ብቻ ከ46 በላይ ኦርቶዶክሳውያን ባለማህተቦች ተገለዋል። ከ46 ኦርቶዶክሳውያን ባለማህተቦች በዚህ ወር ብቻ በጥቅምት ወር ብቻ ተገለዋል። እና ሆይና አስመልክቶ ሊቃነ ጳጳሳት ለምን ዝም አላችሁ ብለን በመናገርበት ጊዜ ለምን ችላላችሁን ለምን ትኩረት አልሰጣችሁንም ብለን በመናገርበት ጊዜ ሊቀ መዘምራን ቴዎድሮስ ዮሴፍ አንድ ያልተጠበቀ ንግግር ተናግሯል። እጅግ ልብ የሚነካ ንግግር ነው። እጅግም የሚያስቀይም ንግግር ነው። እዛ ሰማዕት ከሆኑት ኦርቶዶክሳውያን ባለማህተቦች በላይ እሱ የሚያሳስበው የአባቶች ክብር ነው። እዛ ለማህተባቸው ክብር ሲሉ ራሳቸውን እያጡላሉ ባለማህተቦች ነፍሳቸውን እየተጨፈጨፉ እየታረዱ ያሉ ኦርቶዶክሳውያን ባለማህተቦች ከነሱ በላይ የሚያሳስበው የአባቶች መሰደብ ነው። ስሙት እስቲ። እየሞትን እየተገደልን እንደሆነ እውነት ነው። ይሄ የሚታይ ምድር ላይ ያለ እውነት ነው። ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስፈልጋሉ፣ አገልጋዮች ያስፈልጋሉ፣ በጣም ጥንቃቄ ያስፈልጋል። ግን ቢያንስ ትናንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች 5 ሳንቲምና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶቻችሁን የምትሰድቡ የምትነቅፉ ለጊዜው ትንሽ ፊት ስላላችሁ በእውነት የነበራችሁ እኔ ንግግር አለ ለትንሽ ሳንቲም ለ5000 ለ10000 ፎሎወር ብላችሁ እንደሰማችሁት ነው። እንግዲህ እሱ እያሳሰበ ያለው አባቶች መሰደብ ብቻ ነው። እሱ እየተናገረ ያለው ነገር ስለ አባቶች መሰደብ ስለ አባቶች ክብር መቅለል ነው እንጂ ዛጋ ለማህተባቸው ክብር ሲሉ ራሳቸውን ነፍሳቸውን እያጡ ያሉ ኦርቶዶክሳውያን ባለማህተቦች አያሳስቡ። እሱ ጮህን ብሎ ዘምሯል። የዛሬ ስንት ዓመት ጮህን እንዳልጮህን ተቆጠርን ብሎ ሰማዕታትን እንጂ አንቆጥርም ሬሳ እያለ ሲዘምር ተደምጧል። ሊቃነ ጳጳሳትን ተሳደባችሁ ይላል። የተሳደበ ሰው የለም። ኦርቶዶክሳውያን ባለማህተቦች እንደቅጠል እየረገፉ ለምን ዝም አሉን የሚል ባለማህተብ ብቻ ነው ያለው። እኛ እኮ አባቶቻችን ላይ እንድንናገር እንድንነሳባቸው የሚያደርገው የነሱ ዝምታ ነው። የዛሬ 3 ዓመት እኮ ሁላችሁም እንደምታውቁት መግለጫ በየሰዓቱና በየደቂቃው ነበር ሲወጣ የነበረው አይደለ? በየሰዓቱና በየደቂቃው ነበር ሲወጣ የነበረው። ለምን? ጥቅም፣ ስልጣን ነዋ፣ ወንበር ነዋ፣ ነዋይ ነዋ። ገባችኋ? ይህ ስለሚያሳስባቸው ብቻ እነሱ የዛሬ 3 ዓመት በየሰዓቱ መግለጫ ሲያወጡ ነበር። የካቲት 5 ዓለም አቀፍ ሰልፍ ሊያስደርጉንም እንደነበር ታስታውሳላችሁ። ላልተወሰነ ጊዜ ቀረ ተባለ። ላልተወሰነ ጊዜ ለምን ይሆነ? ጥቅምና ወንበራቸው ስለተነካ በየሰዓቱና በየደቂቃው መግለጫ ሲያወጡ ነበር፣ ተደምጠዋልም። የዛኔ እንዲህ በየሰዓቱና በየደቂቃው መግለጫ ሊያወጡበት የቻሉበት ምክንያት ጥቅምና ወንበር ስለሆነ ነው። ዛሬስ ባለማህተቡ እንደ ቅጠል እየረገፈ እያዩ እንዴት ዝም አሉ? እንዴት ሳስችሏቸው አይተው እንዳላየ ሰምተው እንዳልሰማሁ አንድ መግለጫ ነው እስካሁን ያወጡት። አንድ መግለጫ ቅዱስ ሲኖዶስን የሚወክል አንድ መግለጫ ነው ያወጡት። የዛሬ 3 ዓመት በየሰዓቱ በየደቂቃው በየሰከንዱ እየወጡ እንዲሆነ እንደዚህ በእንትን ሲሉ ነበር። ዛሬስ በአራቱም አቅጣጫ እንደ ቅጠል እየረገፉ ያሉት ባለማህተቦች ለነሱስ ለምን መግለጫ አልወጣም? ዝቋላ ላይ እኮ አይተናል አይደል? ዝቋላ ላይ አባቶች ሲገደሉ እኮ ዝም ነው ያሉት። እንደ ዜና እንዲህ ተገደለ ብለው አወጡ።
ስለ ሀገር ሰላም የጸለዩት አባቶቻችን ተገለዋል ብለው መግለጫ ወጥተዋል አላውጡ። ወንበራቸው ሲነካ ግን ያቤሎ ማርያም ቤተክርስቲያን እንዲተፈጠረ ሻሸመኔ ቤተክርስቲያን እንዲተፈጠረ አሉ። እሺ ይሄንስ ሲቀጥል አንተ እንዳለ እሱ እንደሚለው ለጥቅም አይደለም፣ ለ5000 ፎሎወር ለ5000 ብር ለ10000 ለልቅምቃሚ አይደለም የምንናገረው። ወጥተን ሪስክ ወስደን የምንናገረው ቤተክርስቲያን ተጨቆነች፣ ኦርቶዶክሳውያን ባለማተቦች ተገደሉ እያልን የምንናገረው እኮ ሊቃነ ጳጳሳትን ለመስደብ አይደለም። እነሱ ዝም ባይሉ እነሱ አይተው እንዳላየ ባያልፉ አባቶቻችን ናቸው። ሀጂ ሙፍቲን ፕሮፋይል አደረጋችሁ ብለህ እንደተናገርከው ሁሉ እነሱንም ፕሮፋይል አድርገናቸዋል እኮ የዛሬ 3 ዓመት አድርገናቸዋል። እኛ ከፕሮፋይልም በላይ ናቸው። ከሀጂ ሙፍቲ ጋር ይወዳደሩም ሲጀምር ከሀጂ ሙፍቲ ጋር የሚወዳደሩ አይነት አባቶች አይደሉም ጳጳሳትና ሀጂ ሙፍቲ። ቢኮዝ እኛ የቤተ እምነታችን አባቶች አሉ። የቤተ እምነት አባቶቻችንን አክብረን ነው እነሱን ማክበር የምንችለው። አቡነ ማቲያስ ከሀጂ ሙፍቲ ይበልጡብናል እሳቸው አቡነ ማቲያስ ከሀጂ ሙፍቲ ግን የእስላሙ ማህበረሰብ በተጨቆነ ጊዜ ለምን ተጨቆነ ብለው ፊት ለፊት ወጥተው ይናገራሉ። እነሱ ግን ብፁዕ አባታችን አቡነ ማቲያስ መናገር እየፈለጉ ከታች ያሉት ሊቃነ ጳጳሳት ዝም ያስብሏቸዋል። ወደዳችሁም ጠላችሁም ብፁዕ አባታችን አቡነ ማቲያስ መናገር እየፈለጉ ከታች ያሉት ሊቃነ ጳጳሳት ግን ዝም ነው የሚያስብሏቸው። ለምን ሀጂ ሙፍቲን ለሌሎቹ ቤተ እምነቶች የምትሰጡትን ክብር ለራሳቸው አባቶች ክብር ስጡ። ክብር የምንሰጣቸው እኮ እንደ አባትነታቸው ነው እንጂ ኦርቶዶክሳውያን ባለማተብ ሲጨቆኑ እያዩ ዝም በማለታቸው ክብር ልንሰጣቸው አንችል። እረኛ እንደ እረኛ ነው፣ አባት እንደ አባት ሲሆን ነው የሚያምርበት። ከልጆቼ በፊት አባት እኔን ሲል፣ እረኛ ከበጎቼ በፊት አረ እኔን ሲል ተኩላ እንዳይበላበት ሲከላከሉ እንጂ አይቶት አረ ይብላቸው ተኩላ ከሆነ ይብላቸው ችግር የለውም። አረ እኔ ምን አገባኝ የሚል አባት ከሆነ ምኑን አባት ሆነልን? አሁንም እነሱ የሚያሳስባቸው ጥቅማቸው፣ ነዋያቸው፣ ስልጣናቸው ብቻ ነው። ሊቀ መዘምራን ቴዎድሮስ ዮሴፍ እጅጉን አክባሪ ነበርኩኝ፣ እጅጉንም ወዳጅ ነበርኩኝ። በዚህ ልክ ግን ትወርዳለህ ብለን አስበን አናውቅም። የዛሬ 3 ዓመት ዘምርሃል። ይህ አይገባትም ሀገር ላቆመችው ብለህ ዘምርሃል። ዘማሪ በመዝሙሩ ብቻ ነው ሊሰብከን የሚችለው እንጂ ወጥቶ አውደ ምሕረት ላይ እንዲህ ስላልከን አይደለም። አንፈልግም። አንተ የሚያምርብም ዘምር ብቻ ነው። በመዝሙር መልስ ሰጥ ብቻ ነው የሚያምርብ። ሊቃ የተባልከው እኮ ጎበዝ ዘማሪ ስለሆንክ ነው። ሆጂ ፍጅል አንተ። መምህሮቻችንም ግን እንዲህ ሲሉ ታደምጠዋል፣ ተናገሯል፣ አድምጡት። የአርሲ ክርስቲያኖች አሁን አያችኋቸው እኮ አሁን እኛ መከራ ደረሰብን ነው ታዲያ የሚያስብለው መከራ ደረሰብን እኛ። ኧረ እግዚአብሔር ቸር ነው። እኛንማ ምንም አይነት እንኳን ሰይፍና ስለት ተነስቶብን ድምጽና የሰው ፊት እንኳን እኮ እግዚአብሔር እንድንጠራጠረው የሚያደርገን ሰዎች ነው። ሰው ፊቱን አጠላብን ብለን እኮ ምንቀር ሰዎች ነን እኛ። እውነት ወይ ሐሰት? እውነት ፊቱን አጠቆረብኝ ብለን ይሄድን እሷ ተናገረችን ብለን እየሸሸን ባለንበት እነርሱ በፍጹም መከራ ሊያደርቃቸው በሚችሉ ክርስቲያኖች መካከል ሆነው እውነተኛ ዘር ሆነው ታይተዋል። ይሄን ብቻ አይደለም፣ እኒህ ሰማዕታት ሌላም ትምህርት አስተምረውናል። በቅርቡ 3ኛው መሬቶች ናቸው። እሾህ ይዋጋል። እሾህ በደንብ አድርጎ ከፍ ተብሎ እንዳይታይ አንቆ ያስቀራቸው ብዙ ነገር ነበረ። ከፍ ብለው እንዳይታዩ፣ ጩኸታቸው እንዳይሰማ በሰውኛው ያፈናቸው ነበረ። እውነት ነው፣ ሀቅ ነው። እነሱ ግን ከፍ ብለው ታዩ። ደማቸው ለኛ ምስክር መሆን እንዲችል እኛ ክርስቲያን መሆንና መኖር እንድንችል አሳየን እግዚአብሔር። እውነቴን እኮ ነው የምላችሁ ክርስቲያኖች። መምህሮቻችን በዚህ ልክ እንደዚህ አውደ ምሕረት ወጥተው ሲሰብኩ እሱ ግን የታየው የነኛ የጳጳሳቶቹ ክብር ብቻ ነው። መምህሮቻችን አርሲ ላይ እኮ ተገደሉብን ድምጽኑ ናቸው ብለው ሲናገሩ እሱ እየታየ ያለው የጳጳሳት መሰደብ ብቻ ነው። የጳጳሳት መሰደብ ብቻ ነው። ከነሱ በላይ እኮ ለማህተባቸው እኮ አንገታቸውን እየሰጡ ያሉ ባለማህተቦች እኮ ያሳስባሉ። ህይወት እንጂ እየጠፋ እዛ ጋር ህይወት ነው እየጠፋ ያለው። ክብራቸው ቢነካ ምንም አይደለም።
ጳጳሳቱ ክብራቸው ተነካ አልተነካ ምንም ግድ አይሰጠንም። ምንም አየን እኮ የማምላክ ወላዲተ አምላክ መሰል ሲቀደድ ዝም ብለው ጳጳሱ እንዲያሉ ሲባል በሌሊት በኩለሊት ተነስተው መግለጫ እንደሰጡ አየን እኮ አየን። እነሱ አሁንም ነዋያቸው፣ ቢዝነሳቸው፣ ጥቅማቸው፣ ክብራቸው ብቻ ነው እየታያቸው ያለው። እስከዚህን ድረስ መዳፈር፣ እስከዚህን ድረስ ባለማተቡ ላይ የበግ ለምዳችሁን አውልቃችሁ ተኩላ መሆናችሁ ማሳየታችሁ ራሱ አሳፋሪነት ነው። ዝም ብትሉ አይሻል? ጭጭ ብትሉ አይሻል? እንደነኛ አይነት መምህሮቻችን እየወጡ አውደ ምሕረት ላይ ሊቃነ ጳጳሳት ለምን ዝም አላችሁ እያሉ እየተናገሩ ባለበት ሰዓት አንተ ወጥተህ ሊቃነ ጳጳሳት ለምን ተሰደቡ ብለህ ትናገራለህ? የሰደበ የለም። ኃጢአታቸውን ሳይሆን እየተናገርን ያለ ነው እንደ ሰውኛ ለምንድን ዝም አላችሁ? ልጆቻችሁ እያለቁ እያያችሁ ለምን ዝም አላችሁ የሚለው ንግግር ብቻ ነው እያየን ያለ ነው እንጂ ጳጳሱ እንደዚህ ጳጳሱ ኃጢአት ሰራ ጳጳሱ እንደዚህ ገደለ ምናምን ገሎ እኮ ዝም በለናል። ሻሸመኔ ላይ በሱ ምክንያት እኮ እንደ ቅጠል የረገፉት ወጣቶችን አይተን እኮ ችለን ቁጭ ብለናል። አንድ ነገር ብንናገር የሚደርስብን ነገር እናውቃለን። ለማንኛውም በዚህም ሆነ በዛ መምህሮቻችን በእንደዚህ አይነት ልክ ሲናገሩ ማየት ራሱ በጣም ትልቅ እፎይታ ነው። ለምን ከኛ በላይ ተደማጭነት ያላቸው መምህሮቻችን አውደ ምሕረት ላይ ቆመው ስለ ባለማተብ መገደል ሲያወሩ፣ ስለ ኦርቶዶክሳውያን መጨፍጨፍ መታረድ ሲያወሩ ከዚህ በላይ እፎይታ የለም። ጩኸታችን እዚህ ሶሻል ሚዲያ ላይ ብቻ አልቀርም፣ አውደ ምሕረት ላይ ሞቷል። ከአውደ ምሕረትም አልፎ ደግሞ ቤተ ክህነት ገብቶ በየሰዓቱና በየደቂቃው መግለጫ እንዲሰጥበት ነው የምንፈልገው። ልክ እንደ ዛሬ 3 ዓመቱ መግለጫ በየሰዓቱ እንዲሰጥ ነው የምንፈልገው። ከመግለጫም ባለፈ ደግሞ ኦርቶዶክሳውያን ባለማዕተቦቹ እዛ ድረስ ሄደው ካህናት የተጨፈጨፉት ኦርቶዶክሳውያን ባለማዕተቦች ጋር ሄደው ጸሎተ ፍታት እንዲያደርጉ በየመቃብራቸው ጸሎተ ፍታት እንዲያደርጉላቸው እንሻለን፣ እንፈልጋለን። እዛ ቦታ ላይ የህግ መስፈን እንዲመጣ እንፈልጋለን። እዛ አካባቢ ላይ ለሌሎቹ ለነ ትራምፕ ምናምን የተላከው ደብዳቤ ሲገባ የሀገረ ስብከቱ እዛ አካባቢ የአርሲ አስተዳደር ከዚህ በፊት አልሞቱም ሲል የነበረው አስተዳደር ዛሬ ላይ ለትራምፕ መግለጫ ሲገባለት ደብዳቤ ሲገባለት ተነስቶ ምን አለ? ኑ ተመለሱ ወደ ቦታችሁ እኛን ጠብቃችኋለን አለ። ሲሸመጥጥ እንዳልነበረ ዛሬ ላይ ተነስቶ ግን ኑ እኛን እንጠብቃለን፣ እኛ አለን፣ ሚኒሻ እናሰማራለን ይላል። ሚኒሻው ህይወት የለውም እንዴ? ሚኒሻው ህይወት የለው? ሚኒሻውን ውስጥ ቢገሉትስ? ኦኬ ይግደሉት ምናምን፣ ህዝብ ለመጠበቅ ነው ሚኒሻ የሆነው። ከተገደለ መስዋዕትነት ነው ለሀገሩ። ነገር ግን ከሚኒሻ በላይ የሚሆን ነገር ያስፈልጋል እዛ ቦታ ላይ። ሁሌ በየአመቱ እንዲትሉናላችሁ፣ ሁሌ በየአመቱ አይ ማንም የተገደለ የለም ትሉናላችሁ። ነገሩ ስር ሲሰድ ግን እኛን ጠብቃችኋለን ብላችሁ መግለጫ ምናምን ታወጣላችሁ። የሃይማኖት አባት አሰባሰብን አላችሁ በቦታው ላይ። እነኚህ በምስሉ ላይ የምትመለከቷቸው ሁለት ካህናቶች በቦታው ላይ ያሉት እነኚህ ሁለት ካህን ብቻ ናቸው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለት አባት ነው የተገኘው። ቢገርማችሁ እነኚህ ሁለት አባቶች አንደኛው ታፍነው ከ200,000 ምናምን ብር በላይ ተጠይቆ ነው ሸሽተው ወደዚህ ቦታ የመጡት። ከአንደኛው ወረዳ ወደ አንደኛው ወረዳ የመጡት ሸሽተው ነው፣ ፈርተው። አጠገቡም ያሉት ሸሽተው ነው የመጡት፣ ፈርተው። እየተገደሉ ባለማተቦች ሲጨፈጨፉ እያዩ ፈርተው ነው እነሱም ያጣፋንታ እንዳይደርሳቸው ብለው ወደዚህኛው ወረዳ ሸሽተው የመጡት። ታዲያ እነኚህን አባቶች ነው ወደ ሶሻል ሚዲያ ወደ ስብሰባ ብለው አውጥተዋቸው ሰላም ነው ምንም የለም ብለው ያሰባሰቧቸው እነኚህን አባቶችን የገዳ አባትም ሞቷል አሉ። የገዳ አባት ሞቷል። የገዳ አባት ሞቶ ነው የኦሮሚያ ቲቪ ዘገባ ያልሰጠበት። የገዳ አባት ሞቶ እንዴት የኦሮሚያ ቲቪ መግለጫ አልሰጠበት? ሲቀጥል ደግሞ እነኛ ካህናት አባቶች ሰላም ነው ብላችሁ ያሰባሰባችሁ እዛ ጋር ቦታ ላይ ስብሰባ የጠራችኋቸው አባቶች በአጠቃላይ ሁለቱ አባቶች አንደኛው 200,000 ብር ተጠይቀው ነው፣ አንደኛው ደግሞ ባለማተብ ሲገደል እያዩ ፈርተው ነው የመጡት ወደዚህኛው ወረዳ።
ይህን ያለው ባለማተቦችን የመጨቆን ስራችሁ እየተስፋፋ ያለው። እስቲ እቺን ዘማሪት አንዴ እንስማት። ይሄ ነው መቼ ነው ሆ ብለን የምንነሳው? የሆነ ሰው ጉዳይ አይደለም። ይሄ ነው የፖለቲካም ጉዳይ አይደለም። ክርስቲያኖች እየታረዱ በአይናችን እያየን ነው። የክርስቲያኖች እልቂት አላበቃም። ብዙ እየተደገሰልን ያለ ነው እና አገልጋዩ መቼ ነው የምንወጣው የሚል ጥያቄ ነው ያለኝ እና ሁላችንም እንነሳ። በተለይ የምናገለግል እውነቷን ነው እኮ ማምላክ። መቼ ነው እኛ ሆ ብለን የምንነሳው? ይሄ የዘር የፖለቲካ ጉዳይ አይደለም። ነገሩ በሙሉ የሃይማኖት ጉዳይ ነው። የሃይማኖት ተቋማት ጉባኤ ግድያው የሃይማኖት ተኮር አይደለም ማለት በዚህ ወር ብቻ በጥቅምት ወር ብቻ ከ46 ኦርቶዶክሳውያን ባለማተቦች በላይ ተገለዋል። ከ46 የመኛ እየተቆጠሩ ያሉት 46 አልፈዋል። ያልተቆጠሩትስ ሬሳቸው ያልተገኙት ኦርቶዶክሳውያን ባለማተቦች ስንት እንደሚሆን አስቡ። በመግለጫቸው ላይ በሁለት ዓመት ብቻ 150 ኦርቶዶክሳውያን የተገደሉ ነው ያሉት። በአንድ ወረዳ ነው 150 ኦርቶዶክስ የተገደለው። በሁለት ዓመት ሳይሆን እሱም በሶስት ወር አካባቢ ገደም ውስጥ ነው 150 ኦርቶዶክሳውያን ባለማተቦች በአርሲ ላይ ያለቁት። በሶስት ወር አካባቢ ውስጥ 3 ወር ባልሞላ ጊዜ ውስጥ 150 ኦርቶዶክሳውያን በአንድ ወረዳ ላይ አስቡት። ይህን ሁለት ዓመት ላይ ደግሞ እነሱ በዚህ ሁለት ዓመት የተገደሉት ኦርቶዶክሳውያን ባለማተቦች 150 ናቸው ብሎ ነው ዘገባው ነው ያወጡት። ገዳዩ ፋኖ ነው አሉ፣ ሸኔ ነው አሉ። ኦኬ ሸኔ ኦሮሚያ ክልል ስለሆነ ሊኖር ይችላል፣ ገዳዩ ማን እንደሆነ ባናውቅም። ነገር ግን ፋኖ ቤት በኩል አድርጎ ነው አርሲ የገባው። እኛን እኮ እንደዚህ በእንደዚህ አይነት መልኩ ሊሸውዱ ናቸው በምንም አይነት ታምር። እስከ መቼ ነው በእንደዚህ አይነት ውሸት በተሞላበት መልኩ እኛን ለመጨፍጨፍ የምትጥሩት? እስከ መቼ ነው? መድኃኔዓለም የመጣ ጊዜ ግን በእኛ በባለማተቦች ላይ ያደረሳችሁትን ጫናና ግፍ በሙሉ ትቀበሉታላችሁ። እነኚህ ሁለት አረጋውያን በአርሲ ላይ የሚገኙ ባለማተቦች ናቸው። አንተማ ክርስቲያን ነህ፣ አንቺማ ኦርቶዶክስ ነሽ፣ ባለማተብ ክር አንጠልጥላችኋል ተብለው እንደ በቆሎ በእሳት የተጠበሱ እናትና አባቶቻችን ናቸው ሁለቱ ባልና ሚስቶች። ድንግል ምስክሬ ነች፣ እንደ በቆሎ ነው የጠበሷቸው። እዚህ ቦታ ላይ ባላሳያችሁ ደስ ይለኛል። ፎቶን ኮሚኒቲ ጋይድ ሊዞ ይችላል፣ አላሳያችሁም። ነገር ግን እነኛ ባልና ሚስቶች ተወልደው ባደጉበት ቄ ላይ እስካሁን ባረጁበት እድሜ ላይ ነው እነኚህ እንደ በቆሎ ተጠብሰው የሞቱት አባቶቻችን። እነኚህ ነው እንግዲህ በሁለት ዓመት ውስጥ በዚህ ወር በህዳር ወር ከትናንት ጀምሮ 3 ኦርቶዶክሳውያን ባለማተቦች ተገለዋል። ህዳር 1 3 ኦርቶዶክሳውያን ተገለዋል። ማምላክን በጣም ነው የሚያምኑ። እነኚህ ሁሉ ባለማተቦች እየተጨፈጨፉ እያዩ የጳጳሳት ክብር የሚያሳስባቸው ሊቀ ዘማሪያን ተብለው ከፍታ ላይ የወጡ ሰዎች ናቸው እኛን ለማስጨፍጨፍ እየጣሩ የሚገኙት። እዚህ ጋር እንደ ቅጠል እየረገፈ ካለው ባለማተብ በላይ የሚያሳስበው የጳጳሳቱ መሰደብ ነው። የጳጳሳቱ ክብራቸው ሞረድ ነው የሚያሳስበው። ላታ አይሆነኝ ባት አይሆነኝ ወጥቶ ልጆች የተገደለ ካላለ ልጆቹን ካልጠበቀ ይህ አባት ተሰደበ አልተሰደበ ደንታ አይሰጠኝም፣ ምንም አይሰጠኝም። ነገም እኮ የኔ አባት እኔ ራሴ ብሞት ማንም ዞርም ብሎ የሚያይን ጳጳስ ላይኖር ይችላል በሃይማኖት ምክንያት ብገደል። አርሲ ላይ እየተገደሉ ያሉት ባለማህተቦች እኮ ጸሎተ ፍታት አልተደረገላቸው። አሁንም ድረስ የህግ መስፈን በቦታው ላይ የለም። የሰማዕትነት ክብር አልተሰጣቸው። መቀበሪያ አጥተው ሜዳ ላይ ተጥለው እህል እየዘሩ ምን እያሉ ሜዳ ላይ ተጥለው ነው የተገኙት። ይህንንስ ለማን ነው የምንናገረው? በእንደዚህ አይነት ልክ መምጣታችሁ ለምን አስፈለገ? ለመገደል እንደተፈጠርን እናውቃለን እኛ ክርስቲያን ባለማተቦች። እነ ብፁዕ አቡነ ጴጥሮስ እነ ብፁዕ አቡነ አብርሃም በነበሩ ጊዜ እኮ እንደዚህ አይነት ነገር አልነበረ። እንዲህ ክርስቲያን ተገደለ ሲባል እኮ አባቶቻችን አይተው እንዳላየ አያልፉም ነበር። ብፁዕ አቡነ ሳዊሮስ አሁንም ድረስ እኮ
አባት ነኝ ብለው ነው እስኪያስብ ድረስ ነው። የኦሮሚያ ኦርቶዶክስ ተጨቆነ ብሎ ነው እኮ ተለሳልስሎ ያን ሁሉ ባለማተፍ ጨፍጭፎ የኦሮሚያ ኦርቶዶክስ ለምን እንደዚህ አይሆንም ብሎ ሲናገር የነበረው። አሁንም እኮ እየሆነ ነው። እሱ ወንበር ላይ ወጥቶ ራሱ አሁንም እየሆነ ነው። ወንበር ላይ ሲወጣ ማንም ስልጣን ላይ ከፍ ሲል ከፍተው ሲለያይ ከኛ ጋር ወደ መሬት ዝቅ አይል። የሚያስበው ይህንን ብቻ። ወየው ግን እናንተ እኛን ጥቁር አስለብሳችሁ በጥቁር መኪና የምትሄዱ ጳጳሳት በእናንተ ወንበርና ስልጣን ሲመጡ ጥቁር የምታስለብሱን ማቅ የምታስለብሱን ቤተክርስቲያን ላይ ጾም ጸሎት የምታውጁ ጳጳሳት በእኛ ህይወት ሲመጡስ መቼ ነው ጥቁር የምታስለብሱን? መቼ ነው? ስሙት እስቲ። ወንበራችሁ ላይ ሲመጡ ጥቁር ታስለብሱናላችሁ። በእኛ ህይወት ላይ ሲመጡ ግን ለምንድነው ጥቁር የማታስለብሱን? ለምን አዋጅ አታውጁም? ጥቁር አስለብሱን። አሁንም ምህላው ይታወጅ፣ ጾሙ ይታወጅ። እጆቻችንን ከልባችን ጋር በላይ ወዳለው ወደ ሰማይ ወደ እግዚአብሔር እናንሳ። እናንተ ከፊት ቀደሙ እረኛ ስለሆናችሁ፣ እኛ በጎች ደግሞ ከኋላ እንከተላለን። ነገሩ መቼ ነው እኛን ሳውን በእኛ ህይወት ሲመጡ ጥቁር የምታስለብሱን? መቼ ነው በየሰከንዱና በየደቂቃው በየሰዓቱ መግለጫ የምታወጡት? መቼ ነው ሰልፍ የምትጠሩን? መቼ ነው? የግድ በእናንተ ስልጣን መመጣት አለበት? የግድ በእናንተ ወንበር መመጣት አለበት? አሁን ላይ እኮ የሆነ አንድ ሀገረ ስብከት አንድ የሆነ ጳጳስ ለዚህኛው ብሔር እንደዚህ ያደርጋለሁ ቢል ወዲያው ነው የምታሹቱት። አቅም አላችሁ፣ እናውቃለን። እነ ሳውሪስ አቅም አላችሁ። በእነ አቡነ ጴጥሮስ መፈንቀለ ሲኖዶስ ስታረጉ እኮ ይቺን ቦታችኛዋን ቦታ ለመያዝ እኮ ስታጣሩ አሁን ግባችሁ መሬት አሁን ግብ እንዳለካባችሁ እናውቃለን። አሁንም ድረስ የዛሬ 3 ዓመት አሰባችሁ የነበረው ነገር ግባችሁ እንዳለካ ታውቃላችሁ ራሳችሁ። አሁንም ብፁዕ አቡነ ማትያስ እልፈተ ሕይወታችሁ እንደምትጠብቁ እናውቃለን። ወየው ግን መድኃኔዓለም የመጣ ቀን ግን በጎቻችሁን መጠበቅ የተሳናችሁ አባቶች ለምን ብሎ እንደሚጠይቃችሁ አትጠራጠሩ። እናንተ ስለተናገራችሁ ነገሩ ይባስ መናገራችሁ ብቻ የሃይማኖት አባት አለን ብለን እንድናስብ ያደርገናል። እናንተ አሁንም እየታያችሁ ያላችሁ ጥቅማችሁ ስልጣናችሁ ብቻ ነው። ማምላክ ወላዲተ አምላክ ምስክሬ ነች። እቺ ቀን ያለፈች ጊዜ እሱ የመጣ ጊዜ ሁሉን ነገር ራሳችሁ ትወጡታላችሁ። ሁሉን ነገር ለዛሬው በዚህ ብቃ። ቪዲዮውን እስከመጨረሻው እንዳያችሁ አልጠራጠርም። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።